ባለም የሚኖረው ሁሉም እኩል ነው ወይ? የኢትዮጵያ ሙዚቃ ታሪክ ሲነሳ በቀዳሚነት ከሚጠቀሱ አንጋፋ የጥበብ ሰዎች አንዱ ናቸው። ክቡር ዶክተር አርቲስት መሐሙድ አህመድ። ጋሽ መሐሙድ ባለፉት 6 አስርት ዓመታት በደማቅ ቀለም የጥበብ አሻራቸውን በኢትዮጵያ ሙዚቃ ውስጥ ማሳረፍ የቻሉ ሲሆን ለመጨረሻ ጊዜ የሰሩትን 26ኛ አልበም ይዘው ብቅ ሊሉ መሆኑን አስታውቀዋል። ይኸው የሙዚቃ አልበምን አስመልክቶ በዛሬው ዕለት ጋዜጣዊ መግለጫ ተሰጥቷል። አዲሱ የሙዚቃ አልበም ለታሪክ የሚል ስያሜ እንዳለው የተገለጸ ሲሆን ከ10 ዓመት በፊት የተሰራ መሆኑን በአልበሙ ላይ የተሳተፉ ባለሙያዎች አስታውቀዋል። ይህ አልበም ምናልባት ጋሽ መሐሙድ የሰራው ከ10 ዓመትም ያለፈ በዛ ጊዜ የተሰራ ነው። ግን ሚክስ ሲደረግ በማስተሪንግ ምናልባት ከስቱዲዮ የወጣበት ይመስለኛል 6 ዓመት እንጂ ከ10 ዓመት በፊት የተሰራ ስራ ነው። በጣም የሚገርም ስራ ነው። ሰሙታላችሁ። ይሄን ስራ ማን ቢያወጣው በምን አይነት ሁኔታ ቢወጣ በሚል ኮሚቴው ኃላፊነት ስለነበረብን በጣም ብዙ ይሄን ስራ አሳታሚዎችን ስናወዳደር ስናነጋግር ቆይተናል። አልበሙ ስያሜውን ያገኘው የቀደሙትን የኢትዮጵያ ሙዚቃ ቅርስ ለዛና ወግ ሳይለቅ ለአዲሱ ትውልድ ለማስረከብ ታላሚ በማድረግ ነው ተብሏል። 13 የነጠላ ሙዚቃዎችን እንዳካተተ የተገለጸው ለታሪክ አልበም ከ16 በላይ አንጋፋና ወጣት የሙዚቃ ባለሙያዎችን ማሳተፉም ተነግሯል። በአንድ 2-3 ዘፈኖች ላይ ተሳታፊ ሆኛለሁ። ከኔ በተጨማሪ ደግሞ ቤዝ ጊታር ላይ እንግዲህ ፋሲል ውሂብ ሰርቷል። ሄኖክም እዚህ ላይ ተሳትፏል። እንግዲህ በቤዝ ጊታር በጊታር እንግዲህ ሰላም ስዩም ወደ 8 ዘፈኖች ላይ ሰርቷል። እነዚህ 8 ዘፈኖች ደግሞ አበጋዝ እዛው አሜሪካን ሀገር ድረስ ሄዶ ነው ሰላምን የቀዳውና ወደዚህ ያመጣው። ተጨማሪ ደግሞ ጊታር ደግሞ እዚህ ጋር ግሩም መዝሙርም ገብቶበታል። ስራዎቹ በእውነቱ ለመናገር በጣም አበጋዝ በኩል 16-17 የሚሆኑ ሙዚቀኞችን አሰባስቦ ጁን ለመፈጸም ብዙ የለፋበትና የደከመበት ነው። 7 የሚሆኑ የዜማ ደራሲዎች ተሳትፎበታል። ከመርካቶ ሊስትሮነት እስከ ክቡር ዘበኛ የሙዚቃ ቡድን ከዚያም ባለም አቀፍ መድረኮች የጋሽ መሐሙድ የጥበብ ጉዞ በክብር ዘልቋል። ላበረከቱት አስተዋጽኦ የትዝታው ንጉስ ከሚል ስያሜ የክብር ዶክትሬትና ዓለም አቀፍ እውቅና ተችሯቸዋል። በቁም እያሉ የሚገባቸውን ክብር ለመስጠትም እንዲሁም አበርክቶታቸውን ለመዘከር ኮሚቴ ተዋቅሮ እየተሰራ መሆኑ በጋዜጣዊ መግለጫው ላይ ይፋ ተደርጓል። እነዚሁ ኮሚቴዎች በአዲሱ የአልበም ስራ ላይ ከፍተኛ አስተዋጽኦ ማበርከታቸውን የገለጹት ጋሽ መሐሙድ አህመድ ለአልበሙ እውን መሆን ለተሳተፉ ሁሉ ምስጋናቸውን አቅርበዋል። ይህንን አልበም የለፋንበትን እስከዛሬ ድረስ ያቆየን አምላክ ምስጋና ይድረሰው። ለጥሩ ልፋት የሚለፋበት ስለሆነ ይህንንም ለኮሚቴው አስረክቤያለሁ እና ከዚህ በኋላ ለታሪክ ብዬ የተሰየመው አልበም የኢትዮጵያ ሕዝብ በአፍቅሮት እንደሚቀበለኝ ተስፋ አደርጋለሁኝ። የጋሽ መሐሙድ አህመድ 26ኛ አልበም የሆነው ለታሪክ በመጪው 2019 መስከረም አጋማሽ እንደሚለቀቅ የተነገረ ሲሆን በአዲስ ዓመት ዋዜማ ከአልበሙ የተወሰደ አንድ የነጠላ ሙዚቃ እንደሚለቀቅም ተነግሯል።